አሁንም እያየኋቸው እነዚህ ጊደሮች እንዴት ናቸው? እነዚህ ሁሉ ላሞች ላይ የመጣሁት ምንድነው አንድ ወጣት ልጅ በህግ ሙያ ላይ የተመረቀ እነዚህን ላሞች ጊደሮች ለመግዛት መጥቶ ነው። እሱን ይዤም ወጥቼ ነው። እንግዲህ የእሱ እይታ ደግሞ ምን ይመስላል? እነዚህ ላሞችን የድርጅቱ ባለቤት ከስራ መውጣት ስለፈለገ እነዚህ ላሞች ለመሸጥ ፈልጎ ይቺ 5 ወሯ ነው እርግዝና ከያዘች። ይቺ 6 ወሯ ነው ግን የምትታለበው 4 ሊትር ብቻ ነው አሁን ያላት። ይቺኛዋም እንደዚሁ ጊደር ናት። እንደዚሁ 6 ወር ጨርሳ ወደ 7 ገብታለች። ይቺኛዋ ለሁለተኛ ናት። ወተቷ 12 አካባቢ ነው። ይቺ ግን እጅግ በጣም ጥሩ ላም ናት። ወደ 22 አላት። ይቺ ደግሞ አሁን ያየናት ወደ 24 አላት። የታለቡት መጠን በሙሉ በደንብ እናያለን። አሁን ይቺ የታለበችው ይሄንን ነው። በቀን ወደ 24 አላት ነው የሚለው። እንግዲህ አሁን የተታለበውን እንሰፍራለን። በአብዛኛው ጊዜ ፋርም ላይ ምንድነው የምናየው? የጡታቸውን ጤንነት ነው። አንድ ላም ሁለተኛ ሶስተኛ ወለደች ወይ የምንለው አየሁ ክርክሯ ይታያል። እዛ ጋር ያለው ክርክሯ። ጥርሷንም ደግሞ አፏን ከፍተን እናያለን። እግሮቿን በደንብ እናያለን። የጡቶቿ ጤንነት ይቻውን እድሜዋ ስለገፋ እግሯ አበጥ ብሏል። ብዙ ፕሮዳክቲቭ አይደለችም። ወተት ግን አላት። ግን ምንድነው ማየት ያለብን? የጤናዋ ሁኔታ ወሳኝነት አለው። ወተት አይደለም ሰው መፈለግ ያለበት፣ የመጀመሪያው ጤናዋ ነው። ዘር ቶሎ ትይዛለች ወይ? የወሊድ መጠኗ ስንት ነው? የተለያየ በሽታ ያጠቃታል ወይ? አሁን እዚህ ጋር እቺ ፔን አለች። ይሄ በጣም ቶሎ ሕክምና ካልተደረገ አብሰስ ነው አደጋ ነው። ስለዚህ የምንገዛቸው ላሞች ምን መሆን አለባቸው? እግራቸው ቀጥ ያሉ አያታውን እቺ ቀጥ ያለች ናት። አያት ሰውነቷ፣ ንቃቷ፣ ዳሌዋ፣ ቁመቷ በሙሉ እያንዳንዳቸው። ይቻውን 6ኛ ወር ጨርሳ ወደ 7 ናት። እና እናያቸው ጊደሮቹ በጣም አስፈላጊ። ይቻውን ጥሩ ላም ናት። ይቺኛዋ አያት ሰክሰስ ሰመን ተሰታ ነው። ይቺም 5 ወር ናት። በጣም ጥሩ ጊደር ናት። ይቺኛውም 22 አላት። በጣም ጥሩ ጊደር ናት። ይቺም እንደዚሁ 22 21 ነው ያላት። ይቺ ደግሞ 4 ወር ጨርሳ ወደ 5 ሊሄድሽ ናት። ስለዚህ የምንገዛቸው ላሞች ምን መሆን አለባቸው? ጤንነታቸው በደንብ የተረጋገጠ፣ የጡታቸውን ሁኔታ በደንብ አይተ፣ የወተት ምርታቸው ወተት ምርት ላይ ብቻ ሳይሆን ደግሞ ዘር በደንብ ቶሎ ይዛሉ። ትልቁና ዋናው ነገር ነው። ስለዚህ አንተም ወደዚህ ስራ ስትገባ ይሄ የመጀመሪያው ስራ እስከሆነ ድረስ ጥሩ ጥንቃቄ ልታደርግ ይገባል ለማለት ፈልግ። እንዴት አየኸው ላሞቻችንን? ወደድካቸው? በጣም ደስ ይላል። እውነት የስ የመጀመሪያ ነው ወደዚህ ስራ ስትገባ ወጣት? አዎ ለመጀመሪያ ጊዜ። የመጀመሪያ የምን ባለሙያ ነህ? በህግ ነው የምሰራው። የህግ ባለሙያ። የህግ ባለሙያ ነው። አሁን ወደ እርባታው መግባት ፈልገህ? በእርባታው ዙሪያ መሳተፍ ፈልጌ። ስንት ላሞች ነው የፈለግከው? 3 ምናምን ለመጀመሪያ ያክል። ለመጀመር 3። እንዴት ያሉትን ፈለግ? እስኪ አንተ አሁን ስትጀምር። ያው አንደኛ ጥሩ ዝርያ ያላቸው ነው የምፈልገው። ጥሩ ዝርያ እና ዘር መያዝ የሚችሉ አንተም እንዳልከው እና እድሜያቸው በጣም ያልሄደ እና ወተትም አሪፍ ፕሮዳክሽን የሚሰጡ። አሁን የቅድሟን እንዴት አያት? ስትታለብ የነበረችው አሪፍ ነች። ጥሩ ወተት አላት። ያው ትንሽ እድሜዋ ገብቷል መሰለኝ። እድሜዋ 4ኛ ናት። እሱ ግን ሌሎቹን አሁን እግሯ ላይ እሷ እብጠት አለባት። እነዚህ ግን አሁን አያቸው በጣም ጥሩ አለባ ጨርሰው ነው የመጣ ነው። በቀን ግን ከአራት ላም ጠዋት ላይ 45 ሊትር አለው፣ ማታ ላይ 41 ሊትር አለው ከ4 ላም። ሌሎቹ በሙሉ ምንድናቸው? ገና ጊደሮች ናቸው፣ ምርት አልጀመሩ። ስለዚህ እቺ አሁን 5ኛ ወር ላይ ናት። በጣም ጥሩ ጊደር ናት። አያት ፊዚካሏ። ይቺ ግን እድሜዋ ገፋ ብሏል። ስለዚህ የምንገዛቸው ላሞች መሆን አለባቸው፣ ጥሩ ዘሮች መሆን አለባቸው። ወተት ምርት በደንብ በሽታ መከላከል የሚችሉ የተለያዩ ክትባትን በደንብ የወሰዱ መሆን መቻል አለባቸው። ስለዚህ እስኪ ያለውን ከግለሰቡ ጋር እናወራና የቷን መረጥ? አሁን አንተ ካያቸው በእይታ ያክል ጊደሮች ከመወስድ ከሆነ ይቺ አንድ፣ እሺ ይቺ 2፣ ያ ባለ ወተቶቹ ጋር ከሆነ ባለ ወተቶቹ ይቺን አይተናት ዛሬ በጣም እነዚህ አሪፎች ናቸው። እና ያቺም ጥሩና ስንት ወር ናት እርግዝና መታወቅ አለባት። ይሄ በጣም ወሳኝ ስራ ነው። ስለዚህ ወደዋል። የቤቱ አያያዝ፣ የጤናቸው ሁኔታ ቤታቸው በተለይ ይሄ የሰጋቱራ ጥቅሙ ምንድነው? የተለያየ የጡት በሽታ እንዳያጠቃቸው የሚደረጉ ነገሮች ስለሆኑ በደንብ እናያቸዋለን። የስንተኛ ወሊድ ናቸው? ጥርሳቸውን ከፍተን እናያለን። አሁን ከመረጥካቸው በኋላ የቶቹን መረጥክ ትነግረዋለህ። ከዛ እሱ ደግሞ ይቺ አሁን ያት በጣም ግዙፍ ናት። በጣም ጥሩ ላም ናት። አየሁ ላሞችን ስንመርጥ የአጥንት አቀማመጣቸው፣ የጭራ ሁኔታ፣ ቁመታቸው፣ ርዝመታቸው፣ ሽንጧያት በጣም ግዙፍ ናት።
እንደዚህ አይነት የወተት ላሞችን ነው መምረጥ ያለብን። ስንመርጥ ጤናቸውን በደንብ መከታተል ከምንም በላይ። ስለዚህ ፕሮግራሙን ወደዋል። የመጀመሪያ ነው ስትመጣ? የመጀመሪያ ነው። በጣም ከጠበቅኩት በላይ ነው። በጣም ደስ ይላል። በጣም አሪፍ። እስቲ ጥጆቹን ደግሞ ሄደን እናያቸዋለን። ከዚህ ውጭ እንግዲህ እንደምታዩት ወጣቱ ልጅ ይህንን እርባታ በጣም ወዶታል። ፕሮግራሙን ወዶ መጥቶ ስለጠየቀን ስላየ ደስ ይለናል። እናንተስ ወደ ወተት ላሞች እርባታ ከመሰማራታችሁ በፊት ወደኛ ማዕከል ላይ መታችሁ ስለ ወተት ላሞች እርባታና ክትትል መረጃዎችን ማወቅ ለምን ይጠቅመናል? ነገ ከነገ ወዲያ በስራችን ውጤታማ እንድንሆን ስለሚያግዘን የእንስሳት ሕክምና ባለሙያ መጠየቅ። ላሞች ለምንድን ነው የሚስሉት? ላሞች ለምንድን ነው ምግባቸው የተሰጣቸውን በአግባቡ የማይጨርሱት? ላሞች ለምንድን ነው የወተት ምርታቸው የቀነሰው? ላሞቹ ሲወልዱ ጥጃዎቻቸው ለምን ይሞታሉ? ሆዳቸው ውስጥ እንዳይሞቱ ምን አይነት የሕክምና ክትትል ማድረግ አለብን? የወተት ምርታቸው በሚቀነስበት ወቅት ምንድን ነው መስራት ያለብን? ምን አይነት ክትትልን ነው ማድረግ ያለብን? የጤናቸው ሁኔታን እንዴት እናደርጋለን? በአመት የተለያዩ ክትባቶች ይሰጣሉ። እንዴት ያሉ ክትባቶችን ነው የምንሰጣቸው? ክትባታቸውን በአግባቡ እንዲከታተሉ ፋይል ያስፈልጋል፣ መረጃ ያስፈልጋል። አንድ የወተት ላም ጡቷን ስትታመም ምን ማድረግ አለበት? ጡቷን ከመታመሟ በፊት እኛ ምን አይነት የጤና ክትትል ነው የምናደርገው? ላሞች የሚበሉት ምግብ ሳይስማማቸው ሲቀር ተቅማጥ ይይዛቸዋል፣ ኮሌራ ይይዛቸዋል፣ ታይፎይድ ይይዛቸዋል፣ ማስታይቲስ ይይዛቸዋል፣ ካልሽየም ዴፊሽንሲ ያጠቃቸዋል። የካልሽየም ዴፊሽንሲ ለምን ይከሰታል? ያ በሽታ እንዳይከሰት ምን አይነት የህክምና ክትትል እናደርጋለን? እንደምታዩዋቸው አሁን ታልበው ጨርሰው ምን እየፈለጉ ነው? እራት የሚበላ ይፈልጋሉ። ምጥን መኖ እንዴት ነው የሚሰጣቸው? ምጥን መኖ በቀን ምን ያህል አንድ የወተት ላም መውሰድ አለባት? ውሃ እንዴት መውሰድ አለባት? አንድ የወተት ላም የውሃ አሰጣጣችን ምን ይመስላል? ንጹህ ውሃ መስጠት አለብን። የቢራ ድፍድፍን ስንሰጥ እንዴት መስጠት አለብን? የአሰር ገለባን ስንሰጥ እንዴት መስጠት አለብን? ሳር ድርቆሽን ስናበላ እነሱ ስለፈለጉ ነው የምንሰጣቸው ወይስ ደግሞ አንድ ላም በምን ያህል መጠን ነው የሳር ድርቆሽ መብላት ያለባት? ከተለያየ በሽታ ነፃ እንዲሆኑ ምን አይነት የህክምና ክትትል እናደርግላቸዋለን የሚለው በጣም ወሳኝ ነው። ስለዚህ ይችላል ግቷን በደንብ አይተናታል። በጣም ጥሩዎች ናቸው። ሳል ያለባቸው ብዙ የለም። ሁሉም ጤነኞች ናቸው። ስለዚህ እዚህ ላይ ያየነው ነገር በሙሉ ለእናንተ የሚጠቅም ስለሆነ ፕሮግራሙ ይጠቅማል ካላችሁ ላይክ፣ ኮመንት፣ ሼር አድርጎ የተለያዩ ጥያቄ ካላችሁም ጠይቁኝ። ይችኛዋል ይቺ ስንት አላት? አሁን በቀን በጠዋቱ ስንት ወሯ ነው? እርጉዝ ናት። እርግዝና ላይ ይቀንሳሉ። በተለይ ከ5ኛ ወራቸው ጀምሮ በጣም ይቀንሳሉ። በጠዋቱ እና በማታው ስንት አላት? እስከ 20። ስንት ወሯ ነው እርግዝናው? 3 ወሯ። 3ን ጨርሳ ወደ 4 ግን 19 20 አያት ምን እንደምታክል። እና እስኪ ደግሞ ሌላዋንም እናያት። ሌላዋ እዛ ጋር ያለችው ናት አይደል? ብቻ 5ኛ ወር እርጉዝ ናት። 5 ጨርሳ ወደ 6። እነዚህስ ሁለቱስ? የተንከባካቢውን ነው የምጠይቀው። እነዚህ ስንት አላቸው? ስንት ሊትር? ይቺ 22 ሊትር አላት። ይቺኛዋን 22 ሊትር ወደ 3 ወር በጣም ጥሩ ናቸው። እጅ ንጹህ አይደለም። ወተቷ እንዳልነካ ጡቷ እንዳላበላሸው ነው። ግን ጤናቸው በጣም ጥሩ ነው። አይራገጡም ማለት ነው። አያቸው ርዝመታቸው ሁሉ ጊዜ ላሞችን ስንነካ ባህሪያቸው ማየት መቻል አለብን። ባህሪ በጣም ወሳኝ ነው። በተለይ እዚህ አፍንጫቸው አካባቢ ላይ ያላቸውን ነገር ያስላቸዋል። አይናቸው አኒሚክ ናቸው ወይ በደንብ ማየት አለብን። በተለይ አፋቸው ላይ ያለው ፈሳሽ ሳል አለባቸው ወይ በደንብ ማየት አለብን። ይችም እንደዚሁ ስንት ሊትር አላት? 22። እነዚህ ሁለቱ 22 አሁን ቀላል አይደለም። እነዚህ በጣም ጥሩ የእግራቸውን አቀማመጥ አየሁ። እግራቸውን አቀማመጥ ላሞችን ስንገዛ በአብዛኛው ፊዚካላቸው ነው። ይሄ አጥንታቸውን አቀማመጥ፣ ቁመታቸው በደንብ ማየት አለብን። በትክክል ፖሊስቲክ ሪጂያን ናቸው ወይ ያያት አንድ ነው የወለደችው ክርክሯን። ስለዚህ ሁል ጊዜ ማየት አለብን። ላሞችን ስንገዛ የጤናቸውን ሁኔታ በደንብ ማየት መቻል አለብን። ጤናቸው ላይ ነው ሞር እንጂ ምርት አይደለም። ምርት ሰራን ምን እናደርገዋለን? እናመጣዋለን። ምርት ላይ ትልቁ ስራ መሆን ያለበት ምንድነው? አመጋገብ ጥሩ ከሰጠናቸው፣ ጥሩ ፕሮቲን፣ ጥሩ አሰር፣ ጥሩ ካርቦሃይድሬት ያለው ነገር ከሰጠናቸው ላሞቹ ይመጣሉ። እነዚህ ላሞች ተንከባካቢ እንኳን ባልሆኑ ቤተሰብ ለመጠየቅ እንኳን ቢሄድ አንተ ራስህ ምን ታደርጋለህ? ገብተህ ማለብ ትችላለህ ማለት ነው። ምንድነው የጡታቸው ጤንነት በጣም ጥሩ ነው ያለው። እያንዳንዳቸው እዚህ ላይ የምታያቸው ካናሎቹ በሙሉ ምንድናቸው? ከፍተኛ የወተት ምርት እንዳላቸው የሚነግሩ ናቸው። ስለዚህ ላሞችን ስንገዛ ጄኔቲክ ላይ ነው መስራት ያለብን እንጂ ሌላ ነገር ላይ ማተኮር የለብንም። ስለዚህ ቶሎ ዘር ይዛሉ ወይ? ዋና ነገር እሱ ነው። የዘር ሁኔታ ላይ፣ የጤናቸው ሁኔታ ላይ ይራገጣሉ ወይ? በጣም ወሳኝ ነው። በሽታ ያጠቃቸዋል እንደ ካልሽየም
ሌሎች የዘር የመያዝ ችግር አለባቸው። ይሄ በጣም ወሳኝ ነው። ስለዚህ ሁልጊዜ ላሞችን ማሻሸት፣ ጥሩ ፍቅር መስጠት ከምንም በላይ የላሞች ላይ ያለው ትልቁና ዋና ስራ እሱ ነው። በተለይ ላሞች ጥሩ ዘር እንደሆኑ የምናየው ከግታቸው ተጨማሪ ጭራቸው፣ የጭራቸው ሁኔታ ጥሩ ዘሮች እንደሆኑ የቅጥማቸው አጣጣል ይነግረናል። የጤናቸው ሁኔታ ከምንም በላይ ወሳኝ ነውና እንኳን አንተ አሁን ስለመጣ ከነዚህ ውስጥ አንተ የፈለግከውን ትመርጣለህ። ግን የመጀመሪያው ምርት ሳይሆን እድሜ አንድ የወተት ላም ከኛ ጋር ስንት ጊዜ ትኖራለች? ቢያንስ ወደ 10-11 ጊዜ ትወልዳለች። ያቺ ላም በሽታን የመከላከል አቅሟ ምን ይመስላል የሚለው ትልቁና ዋናው ነገር ነው። ስለዚህ የተለያየ በሽታ እንዳያጠቃቸው አመጋገብ ላይ፣ የበሽታ ክትትል ላይ፣ የጤናቸው ሁኔታ የሚተኙበት ላይ ይሄ ሰጋቱራ ናየው። ይሄ ሰጋቱራ ሁልጊዜ የጡት በሽታ እንዳይዛቸው በደንብ መረብረብ አለበት። እዛ ላይ በደንብ መስራት፣ ምግባቸውን ትኩረት ካደረግን ላሞች እኛን ውጤታማ የማያደርጉበት ምንም ምክንያት የለም። ስለዚህ አሁን ጊደር ናት። አያት ባህሪያው እንዴት ደስ ይላሉ። ባህሪያቸው ምን ያህል ጊደሮች ሆኖ ስለዚህ ላሞችን ስንገዛ እርግዝናቸውን አሁን ይችን ከመረጥናት የስንት ወር ናት በደንብ ማወቅ አለብን። ጀርባዋ ላይ ቁስል አለ ወይ? ያተነፋፈስ ስርዓት ችግር አለባት ወይ? ይህንን በሙሉ በደንብ ማየት መቻል አለብን ለማለት ፈልጌ ነው። ፕሮግራሙን ወደው ስለመጣ በጣም ደስ ብሎኛል። ጥሩ ነገር እንደሚኖር አምናለሁ። አሁን ደግሞ ላሞቼ በሙሉ ምግባቸውን እየበሉ ነው። እዚያውን ምጥን አላቸው፣ እህል አለ፣ ሳር አለ። ምጥኑ በደንብ በአግባቡ ይበላሉ ወይ? በሚፈለጉት በሚታለቡት ልክ ይሰጣቸዋል። ምጥን እንደነገርኳቸው መጨረሻ ላይ የሚሰጠው ግን ምንድነው? እህል ዘር ነው ወይ የሚበሉት? የተመጣጠነ ነገር ያገኛሉ ወይ? እህል ውስጥ ምን አለ? በሚፈልጉት ልክ የሚታለቡት እየተሰጣቸው ነው ወይ? እርጉዞቹ ጊደሮችስ በሚፈልጉት ልክ እየተሰጣቸው ነው ወይ የሚለው ትልቁና ዋና መሰረታዊ ነገር ስለሆነ አመጋገባቸውን አሁን ከልጁ ጋር እያየው ነው። በትክክል በንቃት የማይበላ ካለ የታመመ ነው ማለት ነው። ስለዚህ አመጋገባቸውን በደንብ አጎንብሰው ታያላችሁ። ከአለባ በኋላ ሁሉም እየበሉ ነው። ስለዚህ የሚሰጣቸው ምግብ ላይ በቆሎ አለው፣ ቆሎ ገለባ አለው፣ ፍሩሽካ አለው፣ ጨው አለው ወይ ምግባቸው ላይ። ከዛ ደግሞ ውሃ ይጠጣሉ። አንድ የወተት ላም በቀን ምን ያህል ውሃ መጠጣት አለባት የሚለው ትልቁና ዋናው ነገር ነው። በዛ ላይ በቂ ምግብ ነው ወይ የተሰጣቸው? አንድ የወተት ላም በባሊ 20 ኪሎ አካባቢ ትበላለች። ወደ 20 ጠዋት ላይ እንደዛው፣ ማታ ላይ እንደዛው። ይሄ ግን የሚሆኑ ምንድነው? ከፍተኛ ወተት ለሚያመርቱት ነው የሚሰጠው እንደዚህ አይነት አሰጣጥ እንጂ ለሁሉም ዝም ብሎ አይሰጥም። ስለዚህ ለሚታለቡት ከፍተኛ የወተት ምርት ስለሚሰጡ በተለያየ በሽታ እንዳይጠቁ የወተት ምርታቸውን ያማዘነ ያማከለ አመጋገብ እንሰጣቸዋለን። ከዛ በተጨማሪ ደግሞ ምግባቸውን በትክክል እየበሉ ነው ወይ ደግሞ በደንብ እናያለን። ለዚህ ነው ይሄ መመገቢያቸው አይታቸው ለጽዳት ምቹ ነው፣ በጣም ጥሩ ነው ያላቸው። ስለዚህ የማይበላ ካለ ታሟል ማለት ነው። የታመመ ደግሞ ከሆነ እኛ ልንገዛው አይገባም፣ ወይም ደግሞ ፋርሙ ላይ የተለየ የጤና ችግር አለ ማለት ነው። ያንን ተከታትለን ማስወገድ መቻል አለበት። ስለዚህ አመጋገባቸውን በደንብ የምናየው ምንድነው? እያንዳንዳቸው ከዚህ ጀምሮ በተሰጣቸው ልክ እየበሉ ነው ጨርሰዋል የሚለውን በደንብ ማየት አለብን። ምግቡ ሳይበላ ለብቻው ያላለ ለምንድነው ወተት የቀነሰችው? ለምንድነው ምግቧን ያልበላችሁ? ጨው አነሰው ወይስ ደግሞ የምትፈልገው መጠን አንሷታል? ይሄ ደግሞ ካለ ምግቡ ፍላጎታቸው ከወረደ ደግሞ ሌላ ነገር ስለሚጠብቀን እያንዳንዳቸውን በሚፈልጉት መልክ መብላታቸውን መጨረሳቸውን እንደገና ደግሞ በትክክል በሬሾ ተሰርቷል ወይ የሚለውን በደንብ እናያለን ማለት ነው። እዚህ ላይ የምናየው ምንድነው? የወተት ላሞች ዘር መስጠት የተለያየ ችግርን እንዳይከሰትባቸው በተለይ ዘር እንዲይዙ የተለያየ የጤና ችግር እንዳይገጥማቸው የላሞችን አመጋገብ ማስተካከል መቻል አለብን። በተለይ ዘር አልይዝ የሚሉ ላሞች ላይ በጣም በዋናነት የምንሰራው ምንድነው? የላሞች አመጋገብን ማስተካከል። የላሞች አመጋገብን ማስተካከል ላይ ምን መስጠት አለብን? ኃይል ሰጪ ምግቦች መስጠት አለብን። ንጹህና ጥሩ ሳር መስጠት አለብን። በተለይ የሳር አይነት እንደ አልፋ እንደ ናፔር ጥሩ መኖች፣ የቆሎ ገለባ፣ የገብስ ገለባ፣ የሸንኮራ አገዳ፣ ሞላሰስ እጅግ በጣም አስፈላጊ። በሁለተኛ ደግሞ ምን አለን? የፕሮቲን የበለጸጉ እንደ ኑግ፣ እንደ ሶያ፣ እንደ አኩሪ አተር። እነዚህ ደግሞ ጤናቸውም የተጠበቀ እንዲሆን ያደርጋል። በተለይ ዘር ለመያዝ ችግር አይኖርባቸውም። በተለይ ሶስተኛ ደግሞ ላይ ምን አለን? በማዕድን የበለጸጉ ምግቦችን መስጠት፣ በቫይታሚን በደንብ የበለጸጉ ምግቦችን መስጠት፣ የካልሲየም፣ የፎስፈረስ፣ የኮባልት፣ የዚንክ፣ ሴሊኒየም፣ ማግኒዥየም በጣም የበለጸጉ ምግቦች መስጠት። በተለይ ደግሞ ቫይታሚኖችን በመርፌ ብቻ ሳይሆን በምግብ ቫይታሚን ኤ፣ ቫይታሚን ኢ፣ ቫይታሚን ዲ፣ ቢ1 እነዚህ ነገሮችን በሙሉ በደንብ መስጠት በጣም የተሻለ ኤችኤፍ ሆልስቲን ፍሪጂያን ዝርያዎች እንዲኖሩ ያደርጋል። በአብዛኛው ጊዜ ብዙ ሰዎች ምን ይደነቃሉ? የሆልስቲን ፍሪጂያን
የወተት ላሞችን ስንገዛ ለመሆናቸው በምን እናረጋግጣለን ይላሉ። 3-4 ጥናቶች አሉ። የመጀመሪያው ከፀጉራቸው ጋር ወስደን አናሊሲስ ሰርተን የምንሰራው ስራ አለ። እዚህ አዲስ አበባ ላይ ይሰራል። ሁለተኛው ደግሞ የደም ምርመራቸው የደም መጠናቸው በደም መጠናቸው ውስጥ ምን ያህል የዚህ ኤችኤፍ በጣም ጥራቱን የጠበቀ የሆልስቲን ፍሪጂያን መጠን አላቸው በሰውነታቸው ውስጥ የሚለው በዋናነት ነው። እነዚህና ሌሎችን ነገሮችን መሰረት አድርገን የወተት ላሞችን በዋናነት መስራት እንችላለን ማለት ነው። በተለይ የወተት ላሞች ጡታቸውን እንዳይታመሙ በጣም ከፍተኛ ጥንቃቄ ማድረግ አለብን። አንድ የወተት ላም ጡቷን ታመመች፣ አንዱ ጡቷ አይሰራም ማለት 25% እስከ 30% ከምታመርተው የወተት ምርት ላይ ይቀንሳል። እነዚህ ላሞች ላይ ግን አናይም። ስለዚህ እንደነዚህ አይነት ላሞች ትላልቅ ፋርሞችን ስንገዛ ፋይላቸውን በደንብ ማየት አለብን። ምን ክትባት ወሰዱ፣ አመጋገባቸው ምን ይመስል ነበር። እዚያውን ይሄ ሰው የበቆሎ ዱቄት በማሽን የተፈጨ ይሰጣል። አልፋ አለው ናፒየር አለው። ባየነው መሰረት ሊገዛ የመጣውም ልጅ አይቷል። ስለዚህ አመጋገባቸው ላይ ችግር የለባቸውም። በተለይ ጊደሮቹ ደግሞ በጊዜ በወቅቱ በእድሜያቸው ነው ዘር የያዙት። አንድ ጊደር 1 ዓመት ስለሞላት ዘር አትሰጥም። ዘር የምትሰጥበት ራሱን የቻለ ወቅት አለ። 1 ዓመት ከ7 ወር እስከ 2 ዓመት ባለው ጊዜ ውስጥ እሱም ደግሞ ሰውነቷ በደንብ ዝግጁ ውስጥ ሆኖ የተለያየ የኢንፌክሽን በሽታዎች ነፃ ናቸው ወይ እንደ ትሪቾሞናሲስ እንደነ ብሩሴሎሲስ እንደ ኮምፒሎባክቴሪያ እነዚህ በጣም አደገኛ በሽታዎች ናቸውና እንደ ቲቪ እነዚህን ክትባቶች በደንብ መውሰድ አለባቸው። በተለይ እነዚህ የጠቀስናቸው በሽታዎች በጣም አደጋ ናቸው። በእንስሶች ላይ ከፍተኛ የጤና ችግርን ስለሚያመጡ ከሁሉ ጥንቃቄ ማድረግ አለብን። በተለይ ወደኛ ማዕከል ደግሞ ሲመጡ ለሚቀጥለው 4 ቀን የሚሰጠው የወተት ላሞች እንክብካቤና ክትትል ስልጠናን መታችሁ መውሰድ ትችላላችሁ። ይህ ለእናንተ የሚተላለፍ ፕሮግራም ነው። ፕሮግራሙ ይጠቅማል ካላችሁ ላይክ፣ ኮመንት፣ ሼር አድርጉ። ኃይሉ ነኝ።